ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? አለው ይውላችሁ። በዛሬው ዝግጅታችን ደግሞ የማቀርብላችሁ ምንድነው እሱ አብረን የምንሰራው ደግሞ መኮረኒ በአትክልት እንሰራለን ማለት ነው። እንደዚህ አሳምረን ቆንጆ አድርገን አቅርበን እንግዲህ እንመገባለን ማለት ነው። መኮረኒ ዝም ብለን ባዶውን ለምን እንመገባለን? ስለዚህ ምን እናደርጋለን ማለት ነው? አትክልት እንጨምርበታለን። የተለያየ አትክልቶች በቤታችን ያፈራነውን አትክልት ምን እናደርጋለን ማለት ነው? ጨምረን እንዲህ ቆንጆ አድርገን አሳምረን ሰርተን እንመገባለን ማለት ነው። እንግዲህ እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ። ላይክ፣ ሼር እና ሰብስክራይብ ደግሞ ማድረጋችሁን ደግሞ አትርሱ። በጣም ነው የምወዳችሁ። እንግዲህ ወደ ቪዲዮ አብረን እንሂድ። አብራችሁን ቆዩ። እሺ ቤተሰቦቼ፣ ይሄው እንግዲህ ደግሞ ይሄ መኮረኒ በአትክልት ለመስራት ደግሞ የሚያስፈልጉን ግብአቶች ምንድናቸው? በመጀመሪያ ደረጃ እንግዲህ እዚህ ጋር ይሄው በዋነኛነት የሚያስፈልገን አትክልት ነው። የተለያዩ አትክልቶች እናንተ እቤታችሁ ያፈራውን አትክልት ነው የምናደርገው ማለት ነው። ካሮት አለን፣ ብራኮሊ አለን፣ እዚህ ጋር የአበባ ጎመን አለን። ያው የተለያየ አትክልቶች ናቸው እዚህ ጋር ያሉት። የፈለጋችሁትን ቤታችሁ ያፈራውን አትክልት እናንተ መጠቀም ትችላላችሁ። እኔ ቤቴ ውስጥ ያለውን እንደዚህ አድርጌ በተለያየ ሳይዝ አድርጌ ቆራርጬ እንደዚህ አቅርቤዋለሁ ማለት ነው። ከዛ ኋላ አትክልታችሁን ካደረጋችሁ በኋላ ዋናው ምንድነው እሱ እዚህ ጋር መኮረኒ አለን ማለት ነው። መኮረኒያችን ይሄ መኮረኒ ምንድነው እሱ ቀቅዬዋለሁ ማለት ነው። ተቀቅሎ በውሃ ውስጥ ተደርጎ ያው ሁላችንም እንግዲህ መኮረኒ ለመቀቀል ምንም የማናውቀው ነገር የለም። ስለዚህ በሞቀ ውሃ ውስጥ አድርገን ከዛ ኋላ ትንሽ ጨው አድርገን መቀቀል። ይሄ የተቀቀለ መኮረኒ ነው ማለት ነው። እዚህ ጋር ደግሞ ስልሳችን አለ። እኔስ ያው ቪዲዮ ሁልጊዜ እንደምናገረው ቪዲዮ እንዳይረዝምባችሁ ምን አደርጋለሁ ማለት ነው፣ ስልሴን አዘጋጅቼ አስቀምጣለሁ። ከፈለጋችሁ ደግሞ የመኮረኒ እና ፓስታ የሚል ስልሶች አሉ፣ እነሱን መጠቀም ይቻላል። እኔ ግን በቤቴ ያዘጋጀሁት ነው። ከዛ በኋላ እዚህ ጋር ጨዋችን አለ። ኦፍ ኮርስ እዚህ ጋር ደግሞ ቅመም አለ። የፈለጋችሁትን ቅመም መጠቀም ትችላላችሁ ማለት ነው። በጣም ቀላል ነው፣ የሚጣፍጥ በቤታችን ውስጥ እንደዚህ ቆንጆ አድርገን የሬስቶራንትን የሚበልጥ ወይም ደግሞ የሚያስንቅ መኮረኒ በአትክልት ሰርተን መጠቀም እንችላለን ማለት ነው። እንግዲህ ቤተሰቦቼ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ደግሞ ሰብስክራይብ በምታደርጉበት ሰዓት ምንድነው እሱ የኦል የምትለው ምልክቷን ተጫኗት ማለት ነው። ስለ ድምጼ ጥራት በጣም ይቅርታ ጠይቃለሁኝ ማለት ነው። እዚህ ጋር ትንሽ ጉንፋን ስለያዘኝ ነው ትንሽ የሚነፋነፈው ማለት ነው። ስለዚህ ወደ አሰራሩ እንሄዳለን። እስከ መጨረሻው ድረስ አብራችሁን ተከታተሉ፣ አብራችሁን ሁኑ ቤተሰብ። እንግዲህ ይኸው እንግዲህ ስልሳችን ተጨምሯል። እሳት ላይ እየበሰለ ነው ማለት ነው። ይኸው ቤተሰብ እንግዲህ ያዘጋጀነውን አትክልት በስልሳችን ጋር ጨምረን እያዋሃድ ነው ማለት ነው። እንግዲህ አብራችሁን ቆዩ። ይኸው ቤተሰብ እንግዲህ አሁን እንግዲህ አይታችሁ እንግዲህ ገና ሳይበስል ገና እንግዲህ ሳይቀርብ ራሱ ምን ያህል እንደሚያጓጓና በጣም ቆንጆ እየበሰለ መሆን እንዲሁ ማለት ትችላላችሁ። ስለዚህ ቤተሰቦቼ እንግዲህ እንደዚህ በቀላሉ ሰርተን እንግዲህ መጠቀም እንችላለን። አሁን እንግዲህ እስከ ቪዲዮ መጨረሻ አብራችሁን ቆዩ ቤተሰቦቼ። እኔ አትክልት ሳበስል እንደዚህ በጣም ግድል እንዲሉት አልችልም እና ልክ እንደዚህ አላድነስ በሰልሳለ በኋላ ነው የማወጣው። እስኪ አብራችሁ ይኸው ቤተሰብ ተጨመረ፣ ጨውን ተጨምሯል እናበስላለን ማለት ነው። ከዛ በመጨረሻ ምን እናደርጋለን ማለት ነው፣ የቀቀልነው ፓስታችንን እንከተውና አንድ ላይ እናዋህደዋለን ማለት ነው። የሁላችሁ ቤተሰቦች እንግዲህ አትክልቱ ከእንትን ጋር ማለት ነው ከመኮረኒ ጋር ቆንጆ ሆኖ እየመሰለኝና አሁን ከዛ በኋላ ወደ ገረታ አጠበረ ደግሞ እናየው። እዚህ ጋር ግን በደንብ አልገን በደንብ መብሰል አለበት። ምክንያቱም ቅመሙ ጨው ከእንደገና አትክልቱ አንድ ላይ በደንብ መዋሃድ አለበት። አብራችሁ እና ቤተሰብ እንግዲህ ይኸውላችሁ እንደዚህ አድርገን ቆንጆ አድርገን እንግዲህ
አሳምረነዋል ማለት ነው። እንግዲህ እናንተም ደግሞ በቤታችሁ ሰርታችሁ ተጠቀሙ። ምክንያቱም በጣም ቆንጆ ቀላል በቤት ውስጥ መመገብ የምንችለው ልክ እንደ ሬስቶራንት የበለጠ አድርገን እንደዚህ አስውበን አሳምረን ቆንጆ አድርገን ደግሞ ሰርተን ደግሞ መመገብና መጠቀም እንችላለን ማለት ነው። ቤተሰቦቼ እንግዲህ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ ማለት ነው። የደውል ምልክቷንም ደግሞ አብራችሁ ተጫኗት። ምክንያቱም ሁል ጊዜ የምለቀው ቪዲዮ እንዲደርሳችሁ ማለት ነው። በጣም ነው የማመሰግነው ለምትሰጡኝ ቆንጆ አስተያየትና ለድጋፋችሁ በጣም አመሰግናለሁ ማለት ነው። በሌላ ጊዜ እስከምንገናኝ ድረስ በጣም አመሰግናለሁ። በጣም ነው የምወዳችሁ። ባይ